እንዘምራለን ለዘላለም እንዘምራለን ለዘላለም እናመስግነው አምላካችንን እናመስግነው አምላካችንን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ሰላም ለኪ እንዘ ንሰግድ ለኪ አመስግኑት። ክብር ምስጋና ለእሱ ይሁን። የቃል ኪዳኑ ታቦት ወደ ታች ወርዶ ጸበሉን ባርኮ ይመለሳል። እልል እያልን እያመሰግን ሁላችን እያጨበጨብን አብረን እግዚአብሔርን እናመሰግናለን። ጸበሉን ተቀምጠን የምንድንበትን የምንፈወስበትን አባቶቻችን ካህናት እየመሩን እኛ እየተከተል በእውነት ለዚህ ዕለትና ለዚህ ሰዓት ያደረሰን እግዚአብሔር በቸርነቱ በዕድሜያችን ላይ ጨምሮ ደርሰናልና እስኪያመስግኑት የደረሳችሁ ይቅርባችሁ። የገነትን በር መግቢያ በመጀመሪያ የሰበከ ከክርስቶስ ጋር ያስተዋወቀ በበረሃ ያደገ የመጥምቀ መለኮት አምላኩን ያጠመቀ እንኳን አደረሳችሁ በልበቱ አመስግኑት እግዚአብሔር። የካህኑ ዘካርያስ ልጅ የቅድስት ኤልሳቤጥ ልጅ በእውነት የቆመ እውነትን ያስተዋወቀ እኛን ወደ እግዚአብሔር የመራ የከበረውና ድልና ከፍ ያለው መጥምቀ መለኮት ቅዱስ ዮሐንስ እንኳን ያደረሳችሁ አመስግኑት። ክብር ምስጋና ለእሱ ይሁን። መንገዱን እየከፈታችሁላቸው ከታች ያላችሁ መኪናም ካለ መኪና ያነስህ ላካችሁ ከታች በኩል ያላችሁ መንገዱን ከፈት አድርጉላቸው። ሌሎቻችን እንዲሁም እግዚአብሔርን እናመሰግናለን። እንኳን አደረሳችሁ። እስኪ አመስግኑት እግዚአብሔርን።
You are
Yeah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር የዕለቱ መምህራችን መጋቤ ሐዲስ ባሕረ ጥበባት የመንበረ ፓትርያርክ ቅድስተ ቅዱሳን ገዳም ማርያም ገዳም ስብከተ ወንጌልና መጻሕፍት ክፍል መምህር ክቡር መላከ ምሕረት አምሃ መኳንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የሕግ አገልግሎት ክፍል ክቡር ሊቀ ኅሩያን ዳዊት ወልደ ቂርቆስ በአዲስ አበባ ሀገረ ስብከት የሕግ አገልግሎት ክፍል እንዲሁም ክቡራን ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናት፣ ወጣቶች፣ ሕፃናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አምላካችን ይህን ሰዓት ስለባረከልን ክብር ምስጋና ለእርሱ ይሁን። አመስግኑት እላቸዋለሁ። የመጥምቀ መለኮት ቅዱስ ዮሐንስን ታሪክ በዓል የተሰባሰብንበትን ምክንያት አስፍተው አመልተው ምስጢር አደላድለው እግዚአብሔር ፈቅዶላቸው በዚህ ቦታ ላይ በየጊዜው አልፎ አልፎ ፕሮግራም ሲወጣ ሲሰጣቸው የሞላ የቀና የተስተካከለውን ምስጢር አደላድለው ሁልጊዜ የሚመግቡን መጋቤ ሐዲስ ባሕረ ጥበባት በጣም ሊመሰገኑ ይገባል። አመስግኑልኝ ይላቸዋል። እንግዲህ ብዙ መምህራን አሉ። ብዙዎቹንም ትንሽ ከአንደበታቸው ቃል አሰሙ ማለት ይገባ ነበረ። ሰዓት ስለገደበን ወደ ጸበሉ ስለሄድን ቅድም በሱ ምክንያት ጠበብ ያለ ስለሆነ የቅዳሴ ሰዓት እንዳንጋፋ በስርዓቱ ያው 6:30 ስለሆነ 10 ደቂቃ ይኖራልና እሷን መልእክት ብቻ ለማስተላለፍ ይህንን ህንፃ ቤተክርስቲያን ይዘን ከበስተጀርባ ያለውን የአብነት ትምህርት ቤት ይዘን ጸበሉን ይዘን የደብሩ ሰንበት ትምህርት ቤት አገልግሎት ክፍል ይዘን ልዩ ልዩ ልማትና ከዛም በበለጠ ደግሞ ፍቅርና ሰላም ስናስብ ዝም ብላችሁ እንድትሄዱ ስለማይገባ ማሳሰብ ያለውን መርሃ ግብር በቦታው ላይ ያለውን የሥራ ድርሻ ጠቆም ማድረግ የተለመደም የታወቀም ስለሆነ አባ ዛሬ ምንም አላሉም እንዳትሉ፣ ምናልባትም የህንፃ ቤተክርስቲያን እዚህ ደረሰ ብለን ስንነግራችሁ ሁልጊዜ የበኩላችሁን አስተዋጽኦ እያደረጋችሁ ስለነበረ ዝም ባልን ጊዜ ደግሞ ሞልቶልን
ተርፎን ተመችቶን እንዳይመስላችሁ ያችን ጠቆም ለማድረግ ነው። በተረፈ ግን ይህ በዓል ያማረ የተወደደ የሰመረ የመጥምቀ መለኮት ቅዱስ ዮሐንስ ከመድኃኔዓለም ቀጥሎ በዚህ ቦታ ላይ ጽላቱ የገባ ይህም የሚሰራው ህንፃ ቤተክርስቲያን አንዱ በመቅደሱ ከሚገኙት ከሚኖሩት ታቦታት ከሚገቡበት ህንፃ ቤተክርስቲያኑን ከሚባርኩት መስዋዕተ እግዚአብሔርን ከምናሳርግበት አንዱ የመጥምቀ መለኮት ቅዱስ ዮሐንስ ጽላት ታቦተ ሕግ ስለሆነ የዚህም በረከት ምናልባት ምዕመናን በመጥምቁ ፊት ታቦተ ሕጉ ፊት ቆመን በረከት ሳትሳተፉ ከምትሄዱ ጥቂት በረከት ብዙውን ጊዜ ትተናል። በአውደ ምሕረት ላይ ጃንጥላ ማዞሩን በወር አንድ ቀን የመድኃኔዓለም ቀን ካልሆነ እመቤታችን ልደቷ በምትወልድበት ቀን ካልሆነ በስተቀር እንዲሁም በመጥምቁ ቀን ካልሆነ በስተቀር ብዙ አስቸግረናችሁ አናቅም። ማሳሰቢያዎችን ሞባይል ባንኪንጉን እየነገርናችሁ ነው የምትሄዱት የነበረው። ይህንንም ሰምታችሁ እያገዛችሁን የህንፃ ቤተክርስቲያን እዚህ ደረጃ ደርሷል። አሁን ፕላይውድ ለማልበስ የፕላይውዱን መርሃ ግብር በአብዛኛው የፕላይውዱ 2-3 አይነት ስለሆነ ከሞላ ጎደል በመጋዘን የተወሰነ አስቀምጠናል። ከላይ ቅርጹን እያየን ነው፣ ደስ እያለን ነው። ያማረ የተወደደ ሆኗል፣ በርቱ የሚሉን ሩቅ ሆነው እናንተ አሁን እዚህ ሆናችሁ ላይታያችሁ ይችላል። ወደ ፊጋ ወደ ጎሮ አካባቢ ስትሆኑ ከላይ ወለል ብሎ ይታያል። አሁን ወደ ታች እየቀጠለ ሲሄድ በደንብ አድራሻው ይታወቃል። ነጋሪ መካሪ ዘካሪ አያስፈልገውም ብለን ብናስብም ሁልጊዜ ሰው ይረሳልና ማሳሰብ ይገባልና ይህን በረከት ለመሳተፍ ራቅ ላላችሁት 1-2 ጃንጥላ 10 ደቂቃ በማይፈጅ ጊዜ ጥቂት ጃንጥላ እንዲዞር ወንድማችን ወጣት አዲሱ ወደ ሰነቱ ዘገቁር አሉ ልጆች እነሱ 3-4 ጃንጥላ ራቅ ላላችሁት 10 ደቂቃ ብቻ ነው የምንጠቀመው። ይህንን አገልግሎት በጋራ ሆነን ከውስጥ ከዚህ ከመጠለያው ያላችሁ ደግሞ ወደዚህ መጣችሁ እዚህ ላይ በረከት እንድትሳተፉና ከኔ ጀምሮ በረከት ተሳትፈን ጥቂት በታቦተ ሕጉ ፊት በረከት እንድትሳተፉ ይህችን ፍቅር አንድነት ይስጥልን። ቅድስት ቤተክርስቲያናችን ተዋሕዶ ሕይወታችንን ከፈተና ይሰውርልን። ምስጋና ለደብራችን ሰንበት ትምህርት ቤት ወጣቶች፣ ህፃናት ቅድም ያያቸዋቸው በዝማሬ ደግሞ ዙሪያውን ቅድም ስንዞር ጸበሉ ጋር ስንሄድ ሂዱ ፍጠኑ ሲባሉ ትእዛዝ በመስማት በማታው መርሃ ግብር ይኸው አገልግሎት ስብከተ ወንጌሉ አገልግሎት በማታው ይከናወናል። እንዳትቀሩ አብረን አመስግነን ዘምረን ትምህርተ ወንጌል ፈጽመን ትምህርተ ወንጌሉን ሰምተን አብረን እንዘምር አደራ እና እንድትመጡ ብለዋል። ስብከተ ወንጌል ክፍል አገልግሎት ይህን ይሰጣል። መላከምረት አሁን አላችሁ ስለነበርንበት ጊዜ እግዚአብሔር የተመሰገነ ይሁን። ክቡር አባታችን መላከ ብስራት አብርሃም የዚህ ታላቅ ደብር አስተዳዳሪ፣ መምህራችን መጋቢ ሐዲስ ባሕረ ጥበብ፣ ሊቃውንተ ቤተክርስቲያን፣ በጣም ታላላቅ ሰዎች ያሉበት እጅግ በጣም ደስ የሚል በዓል አክብረናል። ላስተማሩን ቃለ ሕይወት ያሰማልን። እድለኞች ናችሁ የዚህ አካባቢ ክርስቲያኖች። መልካም አመራር፣ የደብሩ አስተዳዳሪ፣ የደብሩ ዋና ጸሐፊ፣ ሰበካ ጉባኤ አባላት፣ ካህናት፣ ፍቅር ሰላም ያለበት መልካም አመራር ያለበት መሆኑ የሚታወቀው በዚህ በማይመች ጊዜ ይህን ታላቅ ግዙፍ ሕንፃ ቤተክርስቲያን ከሁሉም በላይ ደግሞ ትኩረት አጥቶ የነበረ በተለይ የአብነት ትምህርት ቤት ዋጋ አግኝቶ ቦታ ተሰጥቶት በእውነት ታላቅ ሕንፃ ቤተክርስቲያን ከመስራት የበለጠ ለአብነት ትምህርት ቤት ትኩረት መስጠት አዲስ አበባ ላይ በተለይ እዚህ ቦታ በጣም የሚደነቅ ነገር ነው። በነገሩ የደብሩ አስተዳዳሪ ራሳቸው የተወለዱት ከአብነት ትምህርት ቤት ስለሆነ ባለቤቱ ስለሆኑ ስማቸው ከግብራቸው ጋር የተያያዘ ስለሆነ በእውነት ታላቅ ተአምር ነው ያየነው። እግዚአብሔር የተጀመረውን ፍጻሜ ሁሉ ሕንፃ ሁሉ ፍጻሜ ያብቃልን። ስለ ቅዱስ ዮሐንስ በ3 ክፍል ከፍለው ሊቁ በደንብ አድርገው አስተምረውናል። ከሕይወታችን ጋር እናገናዝበው።
ቅድመ ልደቱ በጽንሰቱ፣ በልደቱ ጊዜ፣ ድህረ ልደቱ የተከናወኑ ነገሮችን በደንብ አድርገው እኛም የኛም ሕይወት ልጅ ከመውለዳችን በፊት እንዳለብን፣ በወለድንም ጊዜ እንዳለብን፣ ከወለድን በኋላ ልጆችን እንዴት ማስተዳደር እንዴት አድርገው በደንብ አድርገው አስተምረውና ቅድመ ልደት፣ ጊዜ ልደት፣ ድህረ ልደት ከፋፍለው ጥሩ አድርገው አስተምረዋል። የኛ ሕይወት ከዚያ ጋር ሊገናኝ ይገባል። ልጅ ከመውለዳችን በፊት ሰዎቹ ምን አይነት ሕይወት እንደነበራቸው ጥሩ አድርገው አስተምረውና ሕይወታችን እንደነ ዘካርያስ እንደነ ኤልሳቤጥ እግዚአብሔርን ድንቅ ስራ የሚገለጥበት እንዲሆን መልካም ሕይወት እንዲኖረን የሀገራችን ትንሣኤ የእያንዳንዳችንም ሕይወት የተስተካከለ እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁን። አምላከ ቅዱስ ዮሐንስ በምሕረቱ በቸርነቱ ጠብቆ እስከዚች ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የተቆመውን ማህሌት አገልግሎት፣ ጸሎት በውስጥም በውጭም ቁመን ያቀረብነውን ሁሉ አገልግሎት ተቀብሎ ኃጢአታችን ይቅር ይበለን፣ ፍጻሜያችንን ያሳምርልን። ራሳችን እያንዳንዳችን ነፍስና ስጋችን የጦር ሜዳ አድርጎ አካላችን የሚጨናነቅበትን ነገር ሁሉ እግዚአብሔር በጥምቀ መለኮት በተሰጠው ቃል ኪዳን አስታርቆ አስተካክሎ ነፍስና ስጋችን የተረጋጋ ሕይወት እንዲኖረንና ጊዜ እንድናገኝ የእግዚአብሔር ፈቃድ ይሁን። ሳይበድሉ የሚገደሉ እግዚአብሔር በቃ ይበላቸው፣ ክፉን ነገር ሁሉ እግዚአብሔር ያርቅልን። የተጀመረው ታላቅ ግዙፍ ሕንፃ በዚች በከተማችን እንዲህ አይነት ጅዛን የመጀመሪያው ነው። እውነት ነው። የቤተ ክርስቲያኒቱ ሊቅ ስለሆኑ በጸሎታቸውም በማህሌታቸውም በማህሌት የጸሎት ውጤት ነው። የገንዘብ ብቻ አይደለም፣ የእውቀት ብቻ አይደለም። በጸሎት የሚገኝ በማህሌት ያቀረቡት ቅዱስ ያሬድን ወክለው የሚቆሙት የኔታ አብርሃም እና ዋና ጸሐፊው ሌሎችም ሊቃውንት በጸሎት ያደገ በጸሎታቸው ለመላ ኢትዮጵያ አድሎ ሁላችንም የተረጋጋ ሕይወት እንዲኖረን የእግዚአብሔር ፈቃድ ይሁን። ይህን በዓል እንድናከብር የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይልም ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት እስከዚች ሰዓት የሰራችሁትን ኃጢአታቸውን ያስተስርይላችሁ። በዚህ ቅዱስ ቦታ የተገኛችሁ ወንዶችም ሴቶችም በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። ሁላችንም ለመንግሥተ ሰማያት የበቃንን